በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት እንደምን ከረማችሁ? የእግዚአብሔር ሰላም የእናታችን የድንግል ማርያም ምልጃ አይለየን። ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬ ከትንሣኤ በኋላ ማዕዶት ነው። ማዕዶት ማለት መሻገር ማለት ነው። እንግዲህ ከትንሣኤ በፊት የነበሩትን ሕማማት ታስታውሳላችሁ። ከሆሳዕና በኋላ የነበረው ሰኞ ሁለት ነገሮች አሉ። አንድ አንጽሖተ ቤተ መቅደስ፣ ሁለተኛ ደግሞ መርገመ በለስ እያልን ስንናገር ስናስተምር ቆይተናል። ይህኛው ሳምንት ደግሞ ከትንሣኤ በኋላ እስከ ዳግም ትንሣኤ ያለበት ነው። ይህ የመጀመሪያው ሰኞ ነው ዛሬ። ታዲያ የመጀመሪያው ሰኞ በቅድስት ቤተክርስቲያን አጠራር ማዕዶት ይባላል። ማዕዶት ማለት መሻገር ማለት ነው። ማዕዶት የቃሉ ትርጉም መሻገር ሲሆን በዚህ ቀን ቅድስት ቤተክርስቲያን ነፍሳት በክርስቶስ ሞትና ትንሣኤ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት መሻገራቸውን ትናገራለች፣ ታስተምራለች። ማለትም እንደምታስታውሱት የትንሣኤውን በዓል አክብረናል። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 3 መዓልትና 3 ሌሊት በከርሰ መቃብር እንደነበረ በሶስተኛው ቀን እንደተነሳ ተምረናል ክርስቲያኖች። አስተውሉ። ይህ ማለት ዓርብ ከ6 ሰዓት እስከ 9 ሰዓት ድረስ ጨለማ ነበረ። ከ9 ሰዓት እስከ 12 ሰዓት ድረስ ብርሃን ነበረ። ከ12 ሰዓት እስከ ጠዋቱ ቅዳሜ ድረስ እስከ ስዑር ቅዳሜ ድረስ ደግሞ ጨለማ ነበረ። ይሄን ስንቆጥረው 2 ቀን 2 ሌሊት ይሆናል። ከቅዳሜ ጠዋት ጀምሮ እስከ ቅዳሜ ማታ ድረስ ብርሃን ነበረ። ከቅዳሜ ማታ እስከ ሌሊት ጌታችን መድኃኒታችን ኢየሱስ ክርስቶስ እስከሚነሳበት ድረስ ጨለማ ነበረ። ጌታ ሲነሳ ግን ብርሃን ሆኗልና 3 መዓልትና 3 ሌሊት ብላ ቤተክርስቲያናችን እንዳስተማራችን ትረዳላችሁ፣ ታስተውላላችሁ። እንግዲህ ከትንሣኤው ማግስት ያለው ዛሬ ማለት ነው ሰኞ ማዕዶት ይባላል። ማዕዶት ቅድም እንደነገርኳችሁ መሻገር ማለት ነው። እንደምታስታውሱት በዘፍጥረት እስራኤላውያን በግብፅ በባርነት 400 ዘመን ነበሩ። በዘጸአት ምዕራፍ 6 ላይም እንደምታስታውሱት እስራኤላውያንን እግዚአብሔር በ10ኛ ሞተ ቦክር በ11ኛ ስጥመተ ባይ ጠላት ገድሎ ባህር ከፍሎ አሻግሯቸዋል። ከተሻገሩ ሰዓት ጀምሮ ሁሉ ጊዜ የፋሲካውን በዓል ያከብራሉ። ለምን? ከባርነት ነፃ የወጡበት ነው። ታዲያ በአዲስ ኪዳንም የሰኞን ዕለት ቅድስት ቤተክርስቲያናችን ማዕዶት ትላለች። ምን ማለት ነው ካላችሁ ነፍሳት ከሲኦል ወደ ገነት ወደ መንግስተ ሰማያት የተሸጋገሩበት ስለነበር እንደተማርነው ለ5500 ዘመን ነፍሳት በሲኦል ውስጥ ነበር የነበሩት። ዳቢሎስ አዳምን ለማሳት በእባብ ገላ ተሰውሮ ነበር ወደ ገነት የገባው እንጂ ራሱ ዳቢሎስ እኔ ነኝ እያለ አልነበረም የመጣው። እባብ ሔዋን አዳምን እንዳሳቱ መጽሐፍ ይናገራል። ስለዚህ በእባብ ገላ ተሰውሮ አዳምን ዳቢሎስ እንደጣለ ሁሉ እግዚአብሔርም አዳምን ለማዳን የአዳምን ሥጋ ለብሶ ለዳቢሎስ ተሰውሮት ነበረ እና እንደምታስታውሱት በዕለተ ዓርብ በመስቀል ላይ ሲሰቀል ሩቅ ብእሲ ሰው መስሎት ነፍሱን ከአዳም እስከ ክርስቶስ ያሉትን ወደ ሲኦል እንደወሰደ ሁሉ የክርስቶስንም ነፍስ ለመውሰድ ሲመጣ በነፋስ አውታር በእሳት ዣንደር አሰረው ነው የሚለው። ዳቢሎስ ያን ተናግሯል። ምን ብሎ? መኑ ዘሞአኒ ሥጋ ለቢሶ፣ ሥጋ ለብሶ ያሸነፈኝ ማን ነው ብሎ ምስክርነት ሰጥቷል እኮ። ታዲያ ዳቢሎስን ካሰረ በኋላ እነሆ ነፍሳት ተማርከው ተበዝብዘው የወጡበት ትንሣኤ ስለሆነ ሐዋርያው ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 15 ላይ በመጀመሪያው አዳም ሞት ወደ ዓለም መጣ፣ በሁለተኛው አዳም በክርስቶስ ኢየሱስ ግን ትንሣኤ ሙታን ሆነ ብሎ እንደተናገረው፣ ስለዚህ ማዕዶት ክርስቶስ ተነስቶ አሻግሮናል ስትል ቤተክርስቲያን
ከትንሣኤ በኋላ ያለውን የመጀመሪያውን ሰኞ ማዕዶ ትላለች። ለዚህ ጊዜና ሰዓት ያደረሰን እግዚአብሔር ስሙ የተመሰገነ ይሁን።